ነው እንግዲህ ሆይ ጎበዝ ጀግና ምናምን ስንል የነበራችሁ ስትሉ የነበራችሁ ሰዎች መጨረሻው ነው። በቃ አያችሁ በቃ ሩታ ነገም አታቆምም በዚህ አካሄድ ነገም አታቆም። እውነትም ይሄንን ነገር አድርጌዋለሁ አንቺ እኔ ነኝ ያደረኩት ካልሽ ነገም ከዚህ ከፋ ነገር ታደርጊያለሽ። ከባድ ነው። እኔ እኮ አብርሃም እንደውም የዋህ ነው ማለት ነው እኮ ጌታ። ሩታ የምርም ይሄንን ነገር አድርገሽው እሱ እንደዚህ ዝም ካለ በጣም የዋህ ነው ማለት ነው። ጌታን ነው የምልሽ። ሊያሳስርሽ የሚችል ወንጀል ነው የሰራሽው። በአንቺና በሱ መካከል ጥል ነው የነበረው። በአንቺና በሱ መካከል አንቺ ምንም አላደረግሽም። ያኔ መፋታት ነው የምፈልገው የራሱ ጉዳይ ብለሻል። ምክንያቱም አሳልፈሽ ሰጥተሻል ለሄርሜላ እሱ። አሁን ላይ የምታደርጊው ነገሮች ግን ወንጀል ናቸው። ምክንያቱም ተፋታቸዋል፣ ተለያይታቸዋል። ያኔውን አሁን ሄደሽ መክሰሳችን ይቅር ብያለሁ ትቻለሁ ብለሽ ትተሽዋል ያንን ነገር። አሁን የምታደርጊያቸው ነገሮች ግን አንቺ ላይ ወንጀል ነው የሚሆኑት። አብርሃም የምሬን ነው የምልህ፣ አንተ እዚህ ነገር ውስጥ እጅ ከሌለ በጣም ነው በቃ የዋህ እየሆነልሽ ያለው፣ በጣም ነው ምህረት እያደረገልሽ ያለው። አንቺ ብትሆኚ እሱ ቢሆን ይህንን ነገር አንቺ ላይ ያደረገው ሩታ ምን ልታደርጊ እንደምትችይ አይ ነው። እኔ ከዚህ በፊት አንድ የምናገረው ቃል ትዝ ካላችሁ ፍቅር ራስን መግዛት ከሌለበት አምልኮ ነው የሚሆነው። በቃ የጣዖት አምልኮ አለ አይደለ? እንደዛ ነው የሚሆነው። ሩታ ጋር እያየሁ ያለሁት ነገር ያን ለኔ ያልሆነ ለማንም አይሁን የሚል ነገር ነው የሚፈጥረው ፍቅር ራስን መግዛት ከሌለበት። ሰላም ጤና ይስጥልን ውድ ቤተሰቦች፣ እንደምንቆያችሁ ሁሉ ሰላም ሁሉ ሸጋ። እሰይ እንኳን ሁሉ ሰላም ሆነላችሁ። እግዚአብሔር ከክፉ ሊጠብቃችሁ ያሰባችሁትን ሁሉ ፈጣሪ ያሳካላችሁ። ከሀገር ውጭ ያላችሁ እንዲህ በሰላምና በጤና እንደሄዳችሁ ልፋታችሁ ፍሬ አፍርቶ እንዲሁ በጤናና በሰላም ከሄዳችሁበት አገራችሁ እግዚአብሔር በሰላም ይመልሳችሁ እያልኩኝ ለዚህ ዩቲዩብ ቻናል አዲስ ሆናችሁ ላይክ፣ ሰብስክራይብ እንዲሁም የደውል ምልክቷን በመጫን ቤተሰብ መሆን ትችላላችሁ። ይመቻችሁ። ወዳችኋለሁ። ስልኩንም ፒሲውንም ትናንትና በማታ አቤል ብሩክ ሄደን ወስደንበት ነበረ። ከዛ ግን ዛሬ ጠዋት በስነ ስርዓት መልሰንለታል ማለት ነው። ማጥፋት ያለብንን ፋይል አጥፍተህ ምናልባት እሱም ቪዲዮ ፖስት አድርጓል ብዬ አስባለሁ። ሲጀመር ምንም አያደርግም። ዋናው የተፈለገው የነበረው ፋይልህን እንዲጠፋ ነበረ። ሌላ የእነሱ ስልክ ምንም አያደርግም። ግን ሩታን ማለት የምፈልገው ምንድን ነው? ለምን አሻን ታዲያ እኔ ነበር እየጠየቅን ነበር አይደለ? በዚህ ናህል ግግም ብሎ አልወሰድኩም ማለት ነው እኮ። እኔ ነበርኩ የሚወሰድኩት እየነገርኩሽ ነው። በቃ እዚህ ቤት ትናንትና አቤልና ብሩክ መጥተው ነበር። ሲጀመር አንተ ባትፈቅድላቸው ወይም ደግሞ ይሄን ነገር አድርጉ ባትላቸው እነሱ ከየትም ይሄን ነው አሁን ሩታ ይኸውልሽ ማለት እዚህ ጋር የሆነች ነገር ግልጽ ለማድረግ ነው። ምክንያቱም አብርሃም እናንተ ጋር ፋይል አለበት፣ የያዛችሁበት ፋይል በቃ እሱን ሊያዋርደው የሚችል ነገር ነው። ስለዚህ የሚያዋርደውን ነገር ደግሞ ለምናችሁ እምቢ ስላላችሁት ሰርቆ ስልኩን በቃ ፋይሉን ለማጥፋት ፈለገ። ሌላ አዲስ ነገር የለውም። ማንም ሰው አንቺም ፋይል ቢያዝብሽ እድሉን ካገኘች ልታደርገው የምትችው ነገር ነው እንጂ ለምን ዋሸ ምናምን። ጭራሽ እዚህ ጋር ጥሩ ስራ እንደሰራችሁ የጽድቅ ስራ እየሰራችሁ እንደነበረ ነገር ልጁ ፋይሉን ለማጥፋት ስልኩንም መውሰዱን መካዱ እንደገና እሱም ሊያጣላሽ ነው። እንዴት ተዋሸኛለህ? አረ ተው እንዴ አይሆንም። ይሄ የሰው ልጅ ሄደ በሌሊት ደብድበ ምናምን ነው እንደምታስጠፋው፣ በክብር አታስጠፋው። ካስጠፋው እየነገርኩሽ ነው። እኔ ማንም ደብድበ ምንም ያደረኩት ነገር የለም። ማግኘት ነበረብኝ፣ ስልኩን መውሰድ ነበረብኝ። ፒሱ በራሱ ነገር ተመቷል። ሲቀጥል በራሱ ነገር የትኛውም ሰው በህልውናው ተመቶበት በራሱ ነገር ተመቶበት ማንም ወደ ኋላ አይደለም። እኔ እንደውም በደንብ ታግሻቸዋለሁ። ይገባሽ። እኔ አሁን እሺ ፉገራቸውን ብቻ ይሁ እሺ፣ በህልውና መጡብህ፣ በቃ ህይወት ላይ ስጋት የሆነ ነገር ያዙብህ ምናምን ነገር፣ በአጠቃላይ በቃ ብዙ ነገር ሊያበላሹብህ የሚችል ነገር ይዘው በነፍስ ተጫወቱብህ ምናምን ነገር። ከዛ ደግሞ አንተ መላእክት አይደለ አብርሃም አይደለ እንደ ስምህ ስለሆንክ ፋይሉን ተቀበልካቸውና አጥፍተህ ምናምን መለስክላቸው። በቃ ምንም አልተሰማህም ምናምን ይሄንን ነገር ማለት ነው። እነሱን ለመቅጣት ምንም የሄድክበት መንገድ የለም። መክሰስም ካለብህ ማስጠንቀቅም ካለብህ በቃ አንድ ሰው ስትሰሩልን የሆነ ነገር ሙሉ አድርጉታ። በቃ የሆነ ሰው በድሏችሁ የሆነ ሰው ለህይወታችሁ ስጋት ከሆነባችሁ ወይም ደግሞ ያ ሰው ሁልጊዜ ወደ ህይወታችሁ የሚመጣው የእናንተን ህይወት ለመበጥበጥ ከሆነ ልክ እንደ ዳኒ አይነት ሰው ከሆነ ያንን ሰው ገደብ ታስይዛለህ፣ በቃ ስርዓት ታስይዛለህ። ያን ደግሞ ማድረግ የምትችለው በራስህ ካልቻልክ በህግ መሄድ ትችላለህ። ሙሉ አድርጉት የምትሰሩትን ነገር። ትልቅ ይሄ እኮ በጣም በኖርማሉ ዓለም እኮ በእውነተኛው ዓለም ላይ ይሄ ነገር ሰው ላይ ቢከሰት በጣም አደገኛ ነገር እኮ ነው። ሰው እስከ መጋደል ሊደርስበት የሚችልበት ነገር ነው። ከዛ በቃ አንተ ተውከው ሁሉን ነገር ምናምን ነገር በቃ ፋይልህን ብቻ አጠፋ ምናምን ተውከው። ሲያሰቃይ ምን ሲል የነበረውን ነገር ምናምን አንተ ተውከው። ለምንድነው የምትፎግሩን? አብርሃም የዚህ ነገር ሁሉ ጠንሳሽ አንተ ነህ የምልህ ለዛ ነው። አንተው ስለሆንክ ነው ይሄንን ሐሳብ ያመጣኸው። ምንም ያልመሰለ እነሱ ቢሆኑ ይሄንን ሐሳብ ያመጡት ሩታ ብትሆን አይደለም እንደዛ አይነት ሐሳብ አምጥታ ወይም እንደዛ አይነት ድርጊት አድርጋብህ ትንሽዬ ነገር ሩታ ስታደርግ ምን ያህል እንደምትንቀጨቀጭ፣ ምን ያህል እንደምትናደድ፣ ምን ያህል ቱግ ብለህ በቃ ያዙኝ ልቀቁኝ እንደምትል ታውቃለህ። ደግሞ ስልኩን እኔ አይደለም የወሰድኩት አቤልና ብሩክ ናቸው እዚህ ቤት መጥተው
ስልኩን የወሰዱት ማለት ነው። ከዛም ባለፈ እነሱም አሁን ስላልወሰዱት አይደለም፣ ግን ደግሞ በመውሰዳቸው አንተም ብትወስደው እኔ እኮ በነገራችን ላይ እንኳን ወሰዱት ደግ አደረጉ፣ ደስ ብሎኛል በመውሰዳቸው። ለምን ትዋረዳለህ? ምን አድርገህ የሁሉ ነገር ውስጥ ትገባለህ? ምን ባጠፋው የሁሉ ውርደት ውስጥ ትገባለህ? በቃ ማንም ሰው እኮ ህይወት ይቀጥላል። ማንም ሰው ትዳር ውስጥ ይገባል። ካልተስማማ ወይ ደግሞ ለአንደኛው ያ ነገር ችግር ከሆነበት ለአንደኛው ብቻ ያ ትዳር ለሁለት የመሰረቱት ትዳር አንደኛው ላይ ሸክም ከሆነበት በቃ አለ አይደለ ብቻ ሰው ላይ መቸው ይችላል። በቃ ሰው ስንባል ያው በቃ አለን አይደለ በእንደዛ አይነት ህይወት ውስጥ ነው የምናልፈው። ታክሰንና ተከባብረንና ነገሮችን ቁጭ ብለን አውርተን ያሉትን ነገር ፊክስ ብናደርግ መልካም ነው። በቃ ምክንያቱም ትዳሩን ስንመሰርተው በእንደዛ አይነት መንገድ እያስተካከልነው ልንቀጥልበት እንጂ እንደገባንበት በቃ በዛው መንገድ የምንጨርስበት ህይወት አይደለም። ትዳር ሰው ነው የሚኖርበት፣ ለዛውም ወንድና ሴት ምናቸውም የማይገናኝ ሀሳባቸው አይገናኝ፣ ተፈጥሯቸው አይገናኝ እነዚህ ሰዎች። ስለዚህ በትዳሩ ሲኖሩ አስቡት ተቻችለውና ተከባብረውና ነገሮችን በመተውና ችግሮች ሲፈጠሩ በጠረጴዛ ዙሪያ ቁጭ ብለው ጊዜ ሰጥተው ትዳራቸውን ካልተማከሩበት በምንም ተአምር ሊዘልቁበት አይችሉም። በቃ ያን ነው በእናንተ ውስጥ እያየን ያለ ነው። ሁላችንም ነው ያዋረደችው። ሁሉም ቤተሰብ ነው በዚህ የሚዋረድ። ይሄንን ታውቂያለሽ? ይኸውላችሁ እሱም እንደዛ አድርጎ ቤተሰቧን ነበር ያዋረደው አይደለ? እሷም እኮ ቤተሰብ አላት፣ እናት አባት አላት እኮ። ከሜዳ ላይ አይደለም አንስቶ ይወሰዳት አይደለ? ሽማግሌ ላከው እናትና አባቷ ጋር ነው አይደለ? በቃ እሱም ቢሆን ቤተሰቧን የሚያሳዝን የሚያሰድብ በቃ የቤተሰቦቿን አንገት ሊያስደፋ የሚችል ተግባር አድርጓል። ልጃቸውን በክብር ወስዶ አላቅሽም ብሎ ሜዳ ላይ ከነርግዝናዋ ጥሏት እኮ ሄዷል አይደል እንዴ? ሳይፈታት በእርግዝና ወቅት እኮ ከሌላ ሴት ጋር በሸነኔ ሲል ነበር አይደል? አሁን መወቃቀስ እኮ ምንም አይሰራልንም። እሱ እንዲያድርጎ ነበር እሷ እንዲያድርጋ ነበር ማለቱ ምንም አይሰራልንም። እነዚህ ልጆች ከዚህ በኋላ የከፋ ደረጃ ውስጥ እንዳይሄዱ ይህንን ነገር ሊቋጩ የሚችሉበትን ነገር ነው። በቃ አብረው አንድ ላይ ከሆኑና ከተስማሙ ሰየው በቃ የምንፈልገው እሱን ነው። ካልሆነም ደግሞ ሰላማዊ ህይወታቸውን እየኖሩ ልጃቸውን ለምን አያሳድጉም? በቃ ይህንን ለምን አታደርጉም እናንተ? ታሰር ምን ያልኩኝ ደግ አደረግሽ ነው አይደል ያልኩሽ? ምን አልኩሽ? ጥፋቱ ስለሆነ ልክ ነው። አንቺም ደግሞ ጥፋተኛ ስትሆኚ ልክ ነሽ ልልሽ አልችልም ሲጀመር እዚህ ጋር በየትኛው መልክ አስበሽ ነው አንቺ የባልሽን ገመና አውጥተሽ አደባባይ እስከ ማስጣት ድረስ እንዴት አሰብሽው? ብለህ ሴት አልነበርሽ እንዴ አንቺ? ዛሬ ላይ ምን ሆነሽ ነው እንዲሆንሽው? ሶስዬ እኔ እኮ በአደባባይ ብዙ ነገር ሲደረግብኝ ነው ሴት ነው። አሁን ሩታ ይኸውልሽ እኔ አሁን እየሰለቸን ያለው እኔም ብዙዎቻችንም እየሰለቸን ያለው እኔም እኮ እንዲያደርጎኝ ነበር የሆነ ነገር ስትባይ እሱ እኮ እንዲያደርጎኝ ነበር እንዴ። ታዲያ ይሄንን ነገር ካልተውሽና ይቅር ካልተባባላችሁ እንዴት ነው ልትጸልዩ የምትችሉት? ራሱ እንዴት ነው አባታችሁ ላይ ልትሉ የምትችሉት? እንዴት ነው በእግዚአብሔር ፊት መንበርከክ የምትችሉት? ቆይ መበቃቀሉ ምንድነው ትርፍ የሚያመጣላችሁ? ይቅር መባባሉ አይቀልም? ሲሪየስ የምሬን ነው እኮ እንዴ ሩታ። እስከመች ድረስ ነው የሆነ ነገር ያደረግሽ አድርጎኝ ነበር የምትዩ? እስከመችስ ነው አንቺ በቀል የሚቀጥለው? አያልቅም ያንቺ በቀል? ከዚህ በላይ እንግዲህ ምን ልታደርጊ እንደምትችይ አይዶን። ለምን ካደረገብሽ አንጻር ተሳስረው ተጠፋው የሆነ ነገር ሳደርግ ምክንያት ባለው መንገድ ነው። እሱ ግን ሺ ጥፋት ሲያጠፋ ምን ቢያውቃል? በትዕግስት ነው ያለፉት፣ በጣም በትዕግስት። ዛሬ እኔ አንድ ጥፋት ሳጠፋ ይሄ አንድ ጥፋት አይደለም። ከጎን የነበረው ሰው ሁሉ ይሻሻል። ይሄ አንድ ጥፋት አይደለም። እኔ ሩታ የሆነ ነገር ለማድረግ በቃ እንደ እንባሽ እንደታበተ ጠንካራ እንደሆንሽ አሁን ሁሉን የማድረግና ሁሉን የመቋቋም አቅም እንዳለሽ ነግረሽን የሆነ ነገር ታደርጊያለሽ። ያሰብሽው ተንኮል ወይም ያሰብሽው ነገር ያሰብሽው በቀል ሳይሳካልሽ ሲቀር ደግሞ አሳዛኝ መሆን፣ በፊቱ የደረሰብሽን ነገር እያወራሽ ምናምን ምስኪን መሆን ለምን እንዴ? ለምን እኛንም ትኮንኛለሽ? ይሄ ሁሉ ነገር ከሚመጣ እንደዚህ የምታፍሪበትን ነገር ከምታደርጊ በቃ ሄደሽ ምክንያታትሽ ወደኋላ ሄደሽ እንዲህ ስላደረገኝ ነው ከምትይ ቢቀርስ በቃ የምሬን እኮ ነው። ለምን አትተውትም? ሁሉንም ነገር ለምን ተዋችሁ? አንድ ላይ መሆን አቃታችሁ እናንተ? ተንኮል የምትሰራሩትን ያክል ይቅር ለምን መባባል ከበዳችሁ? በቀል ውስጥ የምትገቡበትን ያክል ለምንድነው መተው ያቃታችሁ? ለምንድነው መታረቅ ያቃታችሁ እናንተ? የምሬን እኮ ነው። ክፋትን ማድረግ ላይ አቅም አላችሁ፣ ኃይል አላችሁ፣ ግን ይቅር ማለት ላይ መተው ላይና መታረቅ ላይ አቅም የላችሁም። ስለዚህ በቃ የሰይጣን ደቀ መዝሙር ናችሁ ማለት ነው። የሰይጣንን ሐሳብ ነው እያስፈጸማችሁ ያላችሁት በህይወታችሁ ውስጥ። ሁለታችሁም በጣም አስመሳዮች ናቸው። የምሬን ነው የምላችሁ። ልባችሁ ይቅር ማለት ይፈልጋል። ልባችሁ ነገሮችን ትታችሁ አንድ ላይ መሆን ትፈልጋላችሁ። ግን ከሱ ይምጣ እሱ ይቅደም እሷ ትቅደም የሆነ በቃ አለ አይደለ? እሷ መታ ይቅርታ ብላ ከወደቀችብኝ እኔ እመለሳለሁ የሚል ነገር አብርሃም ጋር አለ። ሩታም ጋር መጥቶ እግሬ ላይ ወድቆ አሁንም ይቅርታ ካለኝ እሺ ብዬ እንትን እለዋለሁ የሚል ነገር ሁለታችሁም ጋር መሸናነፍ ስላልፈለጋችሁ አንደኛው ተሸንፎ የበላይነታችሁን ለማሳየት ይሄውን የነበርኩ የተበደልኩት ዛሬ ላይ ተሰምቶትና እንትን ብሎ ይቅርታ የጠየቀኝ አይነት አክት ማድረግ ስለፈለጋችሁ ሁለታችሁም ይቅርታ ትጠያይቁ። ትዳራችሁ ከእናንተ ነው እንጂ የኛ አይደለም እኮ። ህይወታችሁ ከእናንተ እኮ ነው። የሚጎዳው ልጅ እኮ የእናንተ ነው የኛ አይደለም።
ሰው ለልጁ ብሎ እኮ በጣም ብዙ ዋጋ ይከፍላል እኮ። ለልጁ ብሎ እኮ ከሀገር ውጭ ወጥቶ እኮ ይንከራተታል እንዴ። ሰው ለልጁ ሲል እኮ የሰው ፊት ይገርፏል እኮ። እናንተ እንዴት እርስ በርስ እንዴ? እርስ በርስ እናትና አባት ሆናችሁ እርስ በርስ ዋጋ መክፈል ያቅታችኋል? መተው እኮ የሚባል ነገር ያቅታችኋል? ፍቅር መሆን ያቅታችኋል? ኧረ ተው እንጂ። አንቺ ከአንቺ ጎን ላለ ነው እንኳን ትንሽ አታስቢም ነበር? ይሄ ነገር ይጎዳቸዋል፣ አይምሯቸው ልክ አይደለሁም። እሱን መቅጣት ባለብኝ ቢኖርብኝ እንኳን በዚህ መንገድ አይደለም ማለታችን ነበር፣ ትቼ ነበር። ግን አንቺ ይሄን ምርጫ አሻራሹ ከዳኒ ጋር ስንት ጊዜ እየተፋጁ እያለ እያወቅሽ እንኳን በጣም በቅርብ ጊዜ የተፈጠረ ነገር ነው። እኔ ስንት ወራት ብቻ ሩታ እሱን ነገር ረስተሽውና ትተሽው መሰለኝ አይደለ? ከአብርሃም ጋር ተስማምተሽ ቤቱን ለቆልሽ እንዲወጣ አድርገሽ ልጃችሁን አብራችሁ በቅርብ ለማሳደግ ወደ ውጭ ሀገር ሄዳለሁ የሚል አይነት ወሬ አውርተሽ እሱን ትቻለሁ ምናምን ያልሽው ለበቀል ነው? ልጅሽን ለማሳደግ ነው? ልጅሽን አብረን እናሳድጋለን በሚል ነገር ከባልሽ ጋር መስማማት ወይም የምትስማሙበትን ነገር መፍጠር ይቀላል። እንደገና የእሱን የዋህነት ወይም ደግሞ ብቻ አላርላ እሱ አንቺን ስለሚያምንሽ እምነቱን ተጠቅመሽ እሱን መጉዳት ይቀላል። ይህን የምናገረው እኔ ሀሳቤን ቀይሬ አይደለም። በቃ በእነሱ ሀሳብ ሩታን ጥፋት ያጠፋችሁ ተብሎ የለ። ስለዚህ በቃ በእነሱ ሀሳብ ነው እያወራ ያሉት። እና ሩታ አስቢ አሁን እንደዚህ ያደረግሽው በቃ አይንሽን ላፈር ብሎ አላ ከዚህ በኋላ አይመለከተኝም እንደፈለግሽውኝ ብሎ ደግሞ ጥሎ ቢሄድ ልጁንም አይፈልግም ልጁንም አያይም የሚል ጥል ደግሞ ይመጣል። የተስማማሽው በፍቅር በሰላም ሁሉን ትታችሁ ልጃችሁን ለማሳደግ ነው አይደል? ታዲያ ያንን ለምንድን ነው ማድረግ የከበደሽ? አንቺ ምንድነው እየቆየ የሚነሳብሽ ነገር ማለት በቀል ውስጥ እንድትገቢ የሚያደርግሽ? ያኔ አብርሃም ጎዳኝ ካልሽው ነገር በላይ አሁን ላይ አይምሮሽን እየጎዳሽው ነው። ሰላምሽን እያወቅሽው ነው በገዛ እጅሽ። አንዳንድ ነገሮችን ካለቀቅናቸው እንደዚህ ይዘን የምንዞር ከሆነ እኛን ሆኖ መልሶ የሚጎዳን። በበቀል ውስጥ ብቻ አይደለም ረፍት ያለው፣ አንዳንዴ በመተው ውስጥም በይቅርታ ውስጥም በቃ እኔ እንዴት ብዬ ልንገራችሁ የማትጠብቁት ወይም ደግሞ ብቻ የማታስቡት አይነት ሰላም አለ። ያን ለምን ማሰብ አቃተሽ? በኔጌቲቭ መንገድ ብቻ ለምን ታስቢያለሽ? የተወሰነሽ ፖዚቲቭ መንገድ ብታስቢ ኖሮ ይሄ ሁሉ ነገር በሁለታችሁ መካከል አይከሰትም። የትኛውም ሰው ማንኛውም ሰው ቢሆን ሊያደርገው የሚችለው ነገር ነው። ገባሽ? ስልክሽን ወስጄ አላስቀረሁትም። ስልክሽን መልሼልሻለሁ። በአጠቃላይ ለሱም እንደዛው መልሼልታለሁ። እኔ እናንተን ስልክ የምንም ስልክ ችግር ኖሮብኝ አይደለም ስልካችሁን የወሰድኩት። ማጥፋት የነበረብኝ ፋይል ነበረ ከስልካችሁ ላይ አጥፍቼ መልሼላችኋለሁ። ገባሽ? ይሄ ደግሞ ቢያንስ ጥፋትሽን እንኳን ለማመን እንትን የለሽም። ገባሽ? እኔ ቆይ ሩታ ማለት ትክክል ነው የሰራሁት እያልሽ ነው ማለት? አሁን አንቺ እያንገበገበሽ ያለው ፋይሉን አብርሃም ወስዶ ማጥፋቱ ነው? ያሰብሽው ያለመሳካቱን አሁን እያናደደሽ ያለው? ይህንን ተግባር እንደ ትክክል ነው እያየሽ ያለሽው? የአብርሃም የሆነ ጊዜ ትክክል ያልሰራው ነገር ስለዚህ ዛሬ ላይ አንቺ የምትሰሪውን ትክክል ያልሆነ ነገር ትክክል ያደርገዋል ማለት ነው። አብርሃም የሆነ ጊዜ ላይ አንቺ ላይ የአንቺ ህይወት ላይ ትክክል ያልሆነ ነገር አድርጓልና ዛሬ ላይ አብርሃም ላይ የምታደርጊውን ትክክል ያልሆነ ነገር ትክክል ነው ብለን እንድንቀበል ነው እንዴ? ለምን ጸጸታለሁኝ በገዛ እጄ? ነገ የሆነ ነገር ቢፈጠርስ? ነገ መልሰ ማስተካከል የማንችለው ነገር በአንዳችሁ ላይ ቢፈጠርስ? ለዛ ነው እኮ የማናችሁንም በቀል የማንደግፈው የማናችሁንም ተንኮል እኮ የማንደግፈው ለተንኮልና ለበቀላችሁ ጊዜ ከጎናችሁ ማንቆመው እኮ ለዛ ነው። ሰላም እንድትሆኑ ወይም ደግሞ የተበደለ ሰው ካለ ከዛ ሰው ጎን እንቆማለን እንጂ ለበቀልና ለተንኮል ማንም ሰው ከእናንተ ጎን አይቆምም። በዛ ላይ ጾም ነው እናቴ፣ ስንቱ እየጾመ ነው የሚመለከተው። ደግ አደረግሽ ይበል እንዴ? የሰውን ውርደት እንዴት ብዬ ደግ አደረግሽ እላለሁ? አንቺ ላይ የደረሰብሽንም ነገር ደግ አላደረገም ብዬ ስል ነበር አይደለ? ዛሬም አብርሃም የምታረጊው የማይሆን ነገር ደግ አይደለም፣ በቃ ደስ አይልም። እግዚአብሔርን ነው ማመስገን ያለብሽ። ልጅሽን በሰላም ተገላግለሽ እግዚአብሔር ጤነኛ ልጅ ሰጥቶሽ ስንት የምታመሰግኝበትን ቀናቶች እኮ ነው እያበላሸሽ ያለሽው። ስንት የምታመሰግኝበት ርዕስ እግዚአብሔር ሰጥቶሻል መሰለሽ እንዴ? እኛ የራሳችንን የማይረባ የክፋት መንገድ እየተከተልን እስከ መች ከእግዚአብሔር መንገድ እንወጣለን? እስከ መች ነው እግዚአብሔር ፊት በደስታ ተንበርክከን የምናመሰግነው? ክፋት፣ በቀል፣ ተንኮል የሚባሉ ነገሮች ከእግዚአብሔር ነው የሚያርቁት። አግሮምራሚ ነው የሚያረጉን። በቃ ደስተኝነት ህይወት አይሰጡንም። የሆነ ልባችን ባንናገረውም እግዚአብሔር የበደለን ያክል ነው እንዲሰማን የሚያደርገው። ይሄ ደግሞ ትክክል አይደለም። የሆነ ነገር አረጉብኝ ብለሽ በቀልን ካሰብሽ ያ ነገር ጥፋት እየወለደ እናንተን ብቻ አይደለም ይጎዳል። በነገራችን ላይ ያንቺን ቤተሰብ ይጎዳል፣ የእሱን ቤተሰብ ይጎዳል፣ ሁለቱም ቤተሰብ ይጎዳል በመሃል። ገባችሁ? በእናንተ እነዛ ትላልቆች ናቸው። ልጁ ያላባት ይቅር። ይሄ ልጅ የሆነ ነገር ቢሆንና ወንጀል ፈጽመሽበት የሆነ ነገር ቢሆን አንቺም እስር ቤት ውስጥ ትገቢያለሽ፣ እሱም ወይ ትጎዱታላችሁ ወይ የሆነ ነገር ሊሆን ይችላል። ከዛ ይሄ ልጅ ምን አለበት? ምንም ባደረገ ይቀጣል። አባትና እናቱ በጠገቡት እሱን እንኳን አንድ ቀን ማሰብ አቅቷቸው በቀልና ተንኮል ውስጥ ገብተው እነሱ ለጀመሩት ነገር እሱ ለምን ይቀጣል? እነሱ ላጠፉት ጥፋት ለምን የብላቴና ይቀጣል? እንዴት ነው ከሌላ ሰው ጋር እየሆኑ የነበረው ነገር እኔንም ቤተሰቤንም እንደመናቅ ያሳየን። ስለዚህ ከእሱ አንጻር የኔ ምንም አላጠፋውም፣ እንደውም አላጠፋውም። እኔ እኮ ይሁን ምንም አላጠፋሽም፣ እንደፈለግሽ ማሰብ ትችያለሽ ሩታ። እዚሁ በቃ ደስተኛ ካልሆንሽ ከእሱ ጋር በቃ እስከ ወዳኛው ተለያያ። በቃ
እሱ ያለበት አትምጫ። በቃ ልጁን እንዲያይ በቃ እንዳልሹ ከዚህ በፊት የሆነ ቀናቶችን አስተካኪ። ከዛ ውጭ አትገናኝ። በቃ ክብሬን አዋርዶብኛል፣ ቤተሰቤን አዋርዶብኛል፣ ከሱ ጋር መተያየትም ህይወትም አልፈልግም የምትይ ከሆነ በቃ ተለያይ ከናካቴው። አሁን የምትናገሪያቸው ነገሮች የሆነ የተደበቀ ማንነትሽ እንዲወጣ ነው። የሆነ የተደበቀ ነገር አለሽ፣ አሁንም ውስጥሽ አሁንም ቂም በቀል አለ የሚል ስጋት እንድትፈጥርባቸው ታደርጊያለሽ። አብርሃም ላይም ቤተሰቦቹ ላይም ልጃችንን ትጎዳብናለች፣ ልጃችንን እንዲታረግብናለች አይነት ነገር። ለምን የሁሉ ነገር ታዲያ ይፈጠራል? ለምን የሁሉ ነገር ይሆናል? መተው እያለ መራቅ እያለ በቃ በራስሽ ለምን ህይወትሽን አቀጥይም? ለምን እሱ ቤት ውስጥ ትኖሪያለሽ? እንደዚህ ከሆነ ከውስጥሽ አልወጣልሽ ያለ ነገር ካለ ዛሬ ትተሽው ከቀናት በኋላ እንደገና የሆነ ውስጥ የሚከትሽ ከሆነ እናቴ ጾም ጸሎትም ቢሆን ሱባኤም ቢሆን ገብተሽ የሆነ ነገር ማድረግ በቃ። ካልሆነ በዚህ አካሄዳችሁ ወይም በዚህ ሁኔታሽ በዚህ ስሜት ውስጥ ከሆንሽ ከባድ ነገር ነው የሚፈጠረው። ቀላል ነገር ነው። እኔ አደንዘዘሽ ፎቶ ማንሳት ቀላል ነው አይደል? ትክክል ነው እኮ አንተ ትክክል ነህ። እንደዛ ከሆነ አይደለም ቢያንስ እንኳን ጥፋተኛ ነኝ ልክ ነው እዚህ ጋር አጥፍቻለሁ ማለት ራሱ እኮ ነገር ነው። አሁን አላጠፋ ያለሽ እንደገና መልሰሽ ነው እንግዲህ ሆይ ሆይ ጎበዝ ጀግና ምናምን ስንል የነበራችሁ ስትሉ የነበራችሁ ሰዎች መጨረሻው ነው በቃ። አያችሁ በቃ ሩታ ነገም አታቆምም በዛ አይነት በዚህ አካሄድ ነገም አታቆም። እውነትም ይሄንን ነገር አድርጌዋለሁ አንቺ እኔ ነኝ ያደረኩት ካልሽ ነገም ከዚህ የከፋ ነገር ታደርጊያለሽ። ከባድ ነው። ምክንያቱም አሁንም ያሰብሽው ነገር ሳይሳካ ቀርቶ ጥፋተኝነቴ ሲነገርሽ የባሰን ንዴት ውስጥ እየከተተሽ ነው። ያ ደግሞ ምንድነው በቃ ያሰብኩት ለምን አልተሳካም አይነት ነገር ነው። ይሄ ደግሞ በጣም ከባድ ነገር ነው። አንድ ሰው ጥፋተኛ ነኝ ማለት ካቃተው ተሳስቻለሁ በቃ ንዴት ውስጥ ስሜት ውስጥ ስለነበርኩኝ ነው እሱ ያደረገብኝ ነገሮች ናቸው እንደዚህ እንዳደረግ ያደረጉኝ ከዚህ በኋላ አይለመደኝም ማለት ካቃተው ቀጣይ በቀል እየተዘጋጀ ነው። ቀጣይ እንዴት አድርጌ በእጥፍ አድርጌ ልበቀል የሚል ነገር ውስጥ ነው ያለው። ይሄ ደግሞ ከባድ ነው። እሱ ስለሆነ ነው ወይ ማለት እንጃ ምን ስለሆነ ወንድምሽ ስለሆነ በጭራሽ እኔ እንደዛ ሆኜ አላውቅም። ወንድምሽ ስለሆነ ምናምን እንድትይኝ አልፈልግም። ሆኜም አላውቅም። እንድገባ ግን አስገድደሽኛል። ምክንያቱም ቀይ መስመር አለብሽ። መሆን የሌለብሽ እኔ እኮ አብርሃም እንደውም የዋህ ነው ማለት ነው እኮ ጌታ። ሩታ የምርም ይሄንን ነገር አድርገሽው እሱ እንደዚህ ዝም ካለ በጣም የዋህ ነው ማለት ነው። ጌታን ነው የምልሽ። ሊያሳስርሽ የሚችል ወንጀል ነው የሰራሽው። በአንቺና በሱ መካከል ጥል ነው የነበረው። በአንቺና በሱ መካከል አንቺ ምንም አላደረግሽም። ያኔ መፋታት ነው የምፈልገው የራሱ ጉዳይ ብለሻል። ምክንያቱም አሳልፈሽ ሰጥተሻል ለኤርሜላ እሱ። አሁን ላይ የምታደርጊው ነገሮች ግን ወንጀል ናቸው። ምክንያቱም ተፋታችኋል፣ ተለያይታችኋል። ያኔውን አሁን ሄደሽ መክሰሳችን ይቅርብ ያለው ትቻለው ብለሽ ትተሽዋል ያንን ነገር። አሁን የምታደርጊያቸው ነገሮች ግን አንቺ ላይ ወንጀል ነው የሚሆኑት። አብርሃም የምሬን ነው ማለት አንተ እዚህ ነገር ውስጥ እጅ ከሌለ በጣም ነው በቃ የዋህ እየሆነልሽ ያለው፣ በጣም ነው ምህረት እያደረገልሽ ያለው። አንቺ ብትሆኚ እሱ ቢሆን ይሄንን ነገር አንቺ ላይ ያደረገው ሩታ ምን ልታደርጊ እንደምትቺ አይኖ በቃ ላሽበይ። አሁን ቶሎ በይ በቃ ተነክቶብሻል። ላሽበይ በቃ ትክክል አልሰራሽም። አሁን በቃ አሁን አይንሽን በጨዋጥበሽ ምናምን ነገር ከድሮ ከተጎዳሽው ካለቀሽበት እየመዘንሽ ምናምን ነገር አሁን አትከራከሪ። ያኛውን እንኳ ትተሽዋል አልፏል ብለሻል። በቃ ያን ትተሽው መሰለኝ ልጅሽን ለማሳደግ ከአብርሃም ጋር ተስማምተሽ ወደዚህ ቤት የመጣሽው። ኧረ በእናትሽ ሸፋሪ ተይ አለሽ ላይ አንቺ ከዳኒ ጋር ሆነሽ እንደዛ መሳለቅ ነበረብሽ። ምንም ለማስቀናትም ይሁን እልህም ይዞሽ ይሁን የትኛውን መንገድ ተጠቀሚ፣ ግን በዚህ መልክ መሆን ነበረበት። ያ እውነታን ነው። በነገራችን ላይ የሩታ ትልቁ ስህተት ያ ነው፣ ከዳኒ ጋር መሆኑ አብሶ በቃ ማለት ይሄንን ያክል የበቀል ጥማት ውስጥ እንዲከታት ያደረገው እኔ ያ ነገር ብቻ የመሰለኝም አይደለም። እኔ የምሬን ነው የምልሽ። አይምሮሽን የተቆጣጠረው ነገር ይኖራል እንጂ በዚህ ደረጃ በልጅሽ አባት ላይ እንደዚህ እንድትሳለቂ፣ ለዛውም ከዳኒ ጋር። ዳኒ ምን አይነት ነገር በህይወታችሁ ላይ ሲያደርግ እንደነበረ ታውቂያለሽ። ዳኒን ባንቺና በአብርሃም መካከል አስገብተሽ አብርሃምን ለመበቀልና አብርሃም ላይ እንደዛ አብርሃምን ለማዋረድና በአብርሃም ላይ ለመሳለቅ ዳኒን ይዘሽ መምጣትሽ አብርሃምን ምን ያህል ሊጎዳው እንደሚችል ታውቂያለሽ። ያስኩት ካልሽው የራቁት ቪዲዮ ወይም ምናምን በቃ ብቻ ፋይል በላይ ከዳኒ ጋር ይህንን ማድረግሽ አብርሃምን እስከ መጨረሻው እንዲጎዳው ያደርገዋል። በቃ ይሄ የበቀል ጥግ ተበቀለሽዋል። ከዚህ በኋላ ምንም ልታደርጊው አትችይም። ታዩ በቃ አሁን እርሺው አንቺ በቃ ሰዎች ክፉ እንዲናገሩሽ ምናምን አታድርጊ። በቃ ከልቱም ከመንፈሱም ሁሉ ነገሩ ከአንቺ ጋር ሲሆን ነው እንጂ በግዴታ አስገድደሽ በቪዲዮ አስፈራርተሽ አስገብተሽው ስላስቀመጥሽው የሆነ ጉዝ ነው መሆን ያለበት እንጂ ከልቡ የሚሆን ሰው አይደለም። እኔ እንስላችሁ አልነበረ አብርሃም አሁን ከዚህ ይሄን ፋይል እንዴት አድርጌ ላጠፋ እችላለሁ ወይም ደግሞ ከነዚህ ልጆች ወጥመድ ውስጥ እንዴት ላምልጥ እንጂ ከኤርሜላ ተለያይቶ ወደ ሩታ የመመለስ ከዚህ በኋላ የሚኖረው ራሱ አይመስለኝም። አሁን ከተፈጠሩት ነገር አንጻር ማለት ነው። በዚህ መንገድ እስከ መች ድረስ እሷ አብርሃምን የራሷ ለማድረግ እንደፈለገች አይዶን ነው። የምሬን ነው የምላችሁ። እያዋረደች ውሻ እያደረገች ለምን ከሷ ጎን እንዲሆን ወይም አብሯት እንዲሆን እንደፈለገች አላውቅም። ይሄ ምን አይነት ደስታና እርካታ ሊሰጥሽ እንደሚችል አይዶን ነው። ግን ይሄው ነገሮች
ብዙ ሳይሄዱ በአጭሩ መቋጨቱ ተመስገን ነው። እዚህም ደረጃ እኮ የሚያደርሰን ነገር አልነበረም። መጣሽብኝ እንጂ አልመጣሁብሽም፣ ደረስሽብኝ እንጂ አልደረስኩብሽም። የራሴን ላይፍ ነው እየኖርኩኝ የነበረው። ልጅ መጥቻ ያለውኝ አለቀ በቃ። ምንም ነገር እኮ አላደረኩኝም ነበር። ገባሽ? አንቺ ግን እኔ ላይ ደርሰሽብኝ ነው፣ ራሴ ላይ ደርሰሽብኝ ነው የሁሉ ነገር የተፈጠረው አይደለ እንጂ አንቺ ላይ ደርሰሽብሽ አይደለም። ጨርሰናል። እኔና አንቺ ጉዳይ። እኔ ከማንም አይደለም ከአንድ ሴት ለምን ከመቶ ሴት አልሆንም። ከዚህ በኋላ አንቺን ያገባሽ ነገር የለም። ነው የሚያገባሽ ነገር የለም። በቃ ጨርሰን ነበር እንደዛ ስትል ነበር። በቃ ከዛም በኋላ ግን ትንለያይ ብለሽ ፈርሜ የተለያየን እኮ። ስለዚህ እኔ የኔ ላይፍ ምንም ነገር ሊያገባሽ አይችልም ማለት ነው። ከዚህ በኋላ አንተ ታዲያ ለምን ደረስክብኝ? መች ደረስኩብሽ? አልደረስኩብሽም። እኔ ልጅ ለማየት ነው የምመጣው። እየነገርኩሽ ነው። ልጅ ለማየት ነው የምመጣው። አልደረስኩብሽም። በቃ ገባሽ? በምንም አይነት ሁኔታ አሁንም ከዚህም በኋላ ምን እንድትደርሽብኝ አልፈልግም። በቃ እኔ ከዚህ በፊት አንድ የምናገረው ቃል ትዝ ካላችሁ ፍቅር ራስን መግዛት ከሌለበት አምልኮ ነው የሚሆነው። በቃ የጣዖት አምልኮ አለ አይደለ? እንደዛ ነው የሚሆነው። ሩታ ጋር እያየሁ ያለሁት ነገር ያ ነው። ለእኔ ያልሆነ ለማንም አይሁን የሚል ነገር ነው የሚፈጥረው ፍቅር ራስን መግዛት ከሌለበት። ሩታ ጋር እየተፈጠረ ያለው ነገር ያ ነው። አብርሃምን ከሷ ውጪ ከሌላ ሴት ጋር ማየት አትፈልግም። ይሄ ደግሞ ከባድ ነገር ነው። ብዙ ሰው ያፈቀረውን ሰው ሲጎዳ አይታቸዋል። ያፈቀረው ሰው ላይ አሲር ሲደፋ አይታቸዋል ምናምን ነገር። ሩታም አሁን እንደዚህ አይነት በቀል ውስጥ ነው ያለችው። ህይወቱን ለማጥፋት ወይም ደግሞ ብቻ የሆነ በቃ ህይወቱ ላይ የሆነ አደጋ ልታደርስበት ባትችልም ግን በተቻለችው አቅም እሱ ጀመርኩት ወይም ገባውበት የሚለውን ህይወት ማበላሸት ነው እየፈለገች ያለችው። እየተረዳው ያለሁት ያንን ነው ከሁኔታዋና ካነጋገሯ። በቃ ቀጥታ እኮ እየነገረች ነው። ምንም የምንለው ነገር የለም። ግን ከባድ ነው ይሄ። ለሁላችሁም ትልቅ ትምህርት ነው መሆን ያለበት። በነገራችን ላይ በቃ ፍቅር ራስን መግዛት ከሌለበት ከባድ ነው። የምሬን ነው የምላችሁ። ያፈቀራችሁት ሰው ህይወቴ ነው ምኔ ነው ቅብርጥስዬ ነው በዚህ ገብቼ ነው የምትሉት ሰው በሆነ ምክንያት በራሳችሁም ጥፋት ባለመግባባት በትንሽ በሲምፕል ነገር ከዛ ሰው ጋር ልትለያዩ እንደምትችሉ ወቁ። ያንን ህይወት ፍቅር የሚባለውን ነገር የጀመራችሁ ሰው ከሚባል ፍጥረት ጋር። ሰው የሚባል ፍጥረት አይደለም ለሰው ለእግዚአብሔር እንኳን የማይመች ፍጥረት ነው። ይህንን አስቡበት። በቃ መተውን የመሰለ ነገር ግን የለም። የምሬን ነው የምላችሁ። እንደ መተው እረፍት የሚሰጣችሁ ነገር የለም። በቃ ትታችሁ የራሳችሁን ላይፍ እንደመቀጠል ያ ሰው ምን አስቦ እንደሚሄድ ራሱ አይታወቅም። ወይም ያለኔ መኖር አትችልም ወይም ደግሞ ያለኔ መኖር አይችልም በሚል ሀሳብ ውስጥ ሊሆን ይችላል የተለየሽው ወይም የተለየሽ። ያንቺን እንባ የሚፈልግ ያንቺን ሀዘን የሚፈልግ ሰው አለ። በትዳር መፍረስሽ ውስጥ ሊሆን ይችላል። በምንም ነገር ውስጥ እነዛን ሰዎች ማሳፈር የምትችው በመበቀል አይደለም። እነዛን ሰዎች ማሳፈር የምትችው እንባሽን አብሰሽ መቆም ስትችይ ነው። ዳግም ላይፍ ስትጀምሪ ነው። አየሽ ያኔውኑ ትዳር ውስጥ ሆነሽ ስትኖር የነበረውን ህይወት ለብቻሽ መኖር ስትጀምሪ ነው። እንደዛ ካልሆነ ላይፍ ከባድ ነው ብራዘር። እኔ አንዴ ለምኖርባት ምድር ይሄ ሁሉ ጣጣ ውስጥ ምን አስገባን ጎበዝ? በቃ መኖር ያለብን እንደሚሞት ሰው ነው። ዘላለም እንደሚኖር ሰው ለምን ትኖራላችሁ? ያኛውን ሰው ለመጉዳት ስታስቡ እናንተንም ሊጎዳቸው የሚችል ነገር እንዳለ ማወቅ አለባችሁ። እናንተም ተንኮልና በቀል ስታስቡ ያኛውም ሰው ከእናንተ የባሰ ተንኮለኛና በቀለኛ ሊሆን እንደሚችል አስቡ። እናንተ ይቅር ባለማለታችሁ ለበቀል መሄዳችሁ ያንን ሰው ተበቀላችሁት፣ ከዛ ያ ሰው አመሰግናለሁ ብሎ እንደማይሄድ ወቁ። ከእናንተ በመጣችሁበት በቀል ከዛ በእጥፎ ወደ እናንተ ሊመለስ እንደሚችል አስቡ። ፍላጎትሽ በቀል ነበር ማለት ነው። እውነት እንደሚሉት ነው ማለት ነው። እኔ ተሳስቼ ነበር ማለት ነው። እንግዲህ ሰዎች እንደሚረዱት ይረዱታል። እኔ ግን በቀል እኮ በቀል ካልነበር ታዲያ በዚህ ልክ ርቀሽ ምን አስኬደሽ? አይ ሩታ ይሄ ሁኔታሽ ምናምን እኮ ውስጥሽ እንደጸጸተሽ እንደደበረሽ እኮ አይ ነው። ግን እዚህ ፊት ለፊት ላይ በቃ እንዴት ይሄን ታደርጊያለሽ የሚባል ነገር አለ አይደል? አንዳንድ ጊዜ ንዴት ውስጥና የሆነ አይነት ነገር ውስጥ ስንሆን ያ ንዴት ሳይበርድልን በዛ ቁጣ ውስጥ ሆነን መተን እንደገና እኛኑ ጥፋተኛ ሲያደርጉን የባሰ እንናድድና የማይሆኑ ነገሮችን እንናገራለን። ሩታም አሁን እንደዛ ነው እየሆነች ያለችው። ያን ማድረጓ ደብሯታል። የሚነግሯት ነገር ትክክል እንደሆነ ገብቷታል። ያ ማለት በቃ ጥፋት እንዳጠፋች ማይሆን በቀል ውስጥ እንደገባች ምናምን የሚነግሯት ነገር በቃ ትክክል እንዳልሆነች ተረድተዋለች። ግን እነሱ ፊት ለፊት ያው መሸነፍ አልፈለገችም። ለዛ ነው አሁን በቃ አይታችኋል አይደለ? በቃ ቅልስልስ ምናምን እያለች የባሰ ማይሆን ወሬዎች የምታወራው ለዛ ነው እኮ። በቀል ካልነበር ታዲያ በዚህ ልክ ርቀሽ ምን አስኬደሽ? እሱን ቤት መመለስ ፈልጌ ነው። እሱም በዚህ መልኩ መልሰሽ ታስቀምጫዋለሽ? ሩታ ያላገጥሽ ነው የምር። ከዚህ በላይ እሷ ቀልድ ላይ ነች። አሁን እኛ እንኳን እንደዚህ እያወራናት እሷ ቀልድ ላይ ነው ያለችው። ታዲያ የሁሉ በቀል ምን አስኬደሽ? አንድ ደብተር አገሬሽ ተብትበሽ አስቀምጫዋ። ልጁን በቃ እኮ አከተመ። ደግሞ እንዳታረጊው እናቴ፣ እግዚአብሔር ይቅር ይበለኝ። እኔ ነው እንዴ በዚህ ቤቱ ልመልሰው ነው? አይ ከባድ ነው ሩታ። እኔ ራሱ ፈራሁሽ። አሁን እኔ ራሴ ፈራሁሽ። እሺ እንግዲህ ምን እንደምትሉን ነገር ደግሞ እናያለን።